የፈጀባቸው በዚህ ምክንያት ነው። ስለዚህ አፍርሱት እኔ እሰራዋለሁ አላቸው ኢየሱስ ክርስቶስ። 46 ዓመት የፈጀ ቤተ መቅደስ አሁን እንዴት አድርጎ ነው በ3 ቀን የሚሰራው? እሱ ስለ ሥጋው ነው የሚነግራቸው፣ ስለ መሞቱ ነው የሚነግራቸው። ይሄ የመጀመሪያው ፋሲካ ነው። ኢየሱስ ክርስቶስ 4 ፋሲካዎችን አሳልፏል። የመጀመሪያው ፋሲካ ይሄ ነው። ስለ ሥጋው መፍረስ፣ ስለ ሥጋው መሞት፣ በሥጋው መሞቱ፣ በሦስተኛው ቀን ሞትን ድል አድርጎ መነሳቱን ነው የሚነግራቸው። እነሱ አላስተዋሉ። እሞታለሁ በሦስተኛው ቀን ሞትን ድል አድርጌ እነሳለሁ እያላቸው ነው። ሲጀመር እሱ የሚያደርግላቸውን ነገሮች ለመቀበል ማለት ለመብላት፣ ለመጠጣት፣ ለመልበስ፣ ከሙታን ለመነሳት፣ ከሕመም ውስጥ ከአልጋ ላይ ለመነሳት ካልሆነ በስተቀር ትምህርቱን ሁሉ አያምኑም ነበር። ስለዚህ 46 ዓመት የተሰራው ቤተ መቅደስ እንዴት በ3 ቀን አሉት? ስለ ሥጋው ሲነግራቸው አላመኑትም። እሱ ስለ ሥጋው ነው የሚነግራቸው። የአባቴ የሆነ ሁሉ የኔ ነው፣ ይሄንን ቤተ መቅደስ በ3 ቀን ውስጥ እሰራዋለሁ አላቸው። ደቀ መዛሙርቱን የዚህ ቤት ቅናት ይበላኛል ተብሎ ተጽፏል። በመዝሙር 68 ላይ ቁጥር 9 ይሄ በግልጽ ተጽፏል። እስመ ቅንዓተ ቤትከ በልዐኒ፣ የቤትህ ቅናት አቃጠለኝ። እስቲ ስንቶቻችንን የቤቱ ቅናት የሚበላ? ስንቶቻችንን የቤቱ ቅናት የሚያቃጥለ? ስንቶቻችንን ስለ ቤቱ ቅናት የምንቆረቆር፣ ስለ ቤቱ የምናስብ፣ ስለ ሰውነታችን የእግዚአብሔር ቤት ስለተባለው ሰውነታችን ከኃጢአት፣ ከዝሙት፣ ከውሸት፣ ከስርቆት፣ ከአድማ፣ ከአመንዝራነት፣ ከሌላውም ነገር ተቆርቆረን ቤቱን የጠበቅነው ስንቶቻችንን? አዎ ሰዎችንን እንሳሳታለን፣ ግን ደግሞ እግዚአብሔር ከእኛ ጋር ስለሆነ ይቅር ስለሚለን ወደ እግዚአብሔር መመለስ ያስፈልጋል። ጀምሬዋለሁ ጨርሰዋለሁ ጊዜ ሲኖረኝ እንዲህ የሚባል ነገር የለም። በዓለም ውስጥ ስንኖር ኃጢአት ግድ ነው፣ እንሰራለን፣ ወደን አይደለም። ለዚህ ነው ንስሐ የተዘጋጀው። ወደ ካህን ራስህን ለካህን አሳይ የተባለው ለዚህ ነው። ስለዚህ ልበ አምላክ ዳዊት የቤትህ ቅናት አቃጠለኝ አለ። በቤት ውስጥ መነገጃ ያደረጉት ሰዎች ያማሉ። በቤት ውስጥ መሸጫ መለወጫ ያደረጉት ሰዎች፣ ጉቦ የሚቀበሉ ሰዎች፣ አንዱን ከአንዱ የሚያጋጩ የሚያላትሙ ሰዎች በቤተ መቅደስ ውስጥ ሲሰራ እስመ ቅንዓተ ቤትከ በልዐኒ ልንል ያስፈልጋል። ቤቱ የጸሎት ቤት ነው እንደተናገረው። ቤቱ የሰላም ቤት ነው። ቤቱ የምህረት ቤት ነው። ቤቱ በዝማሬ እግዚአብሔርን የምናገለግልበት ቤት ነው። ቤቱ ንስሐ የምንገባበት፣ ሥጋውን የምንበላበት፣ ደሙን የምንጠጣበት ቤት ነው። አድማ የምንሰራበት አይደለም፣ የምንጣላበት አይደለም፣ ስርቆት የሚነግስበት አይደለም፣ ውሸት አይስማማው። ስለዚህ የተወደዳችሁ ክርስቲያኖች የቤትህ ቅናት አቃጠለኝ በላኝ ልንል ያስፈልጋል። ዛሬ የሚተረከው የሚነገረው ይሄ ነው። ስለዚህ አይሁድ መልሰው ይህንን ስለምን ታደርጋለህ አሉት። ነገራቸው። በቤተ መቅደስ ውስጥ በምኩራብ ውስጥ የሚደረገውን ሁሉ ነገራቸው። እነርሱ ግን ይህን ሁሉ አላስተዋሉ። ደቀ መዛሙርቱ እንኳን ስለ ሰውነቱ በሰውነቱ ስለሚሞተው በሦስተኛው ቀን ሞትን ድል አድርጎ ስለሚነሳው ሲነግራቸው ያዩት ያመኑትና ያረጋገጡት ሞትን ድል አድርጎ ከተነሳ በኋላ ነው። አስተዋለው። ወደ ልቦናቸው ተመልሰው ለካ እንደ ኤማሁስ መንገደኞች ማለት ነው። ልባቸው ሲቃጠልብን የነበረው እርሱ ለካ እርሱ ነው እንዳሉት ለካ ያን ጊዜ የተናገረው
በመጀመሪያ ፋሲካ በዓል ላይ የተናገረው ስለ መቅደሱ አይደለም፣ ስለ ዘሩባቤል ቤተ መቅደስ አይደለም፣ 46 ዓመት ስለፈጀው መቅደስ አይደለም። ለካ በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ በመጀመሪያ ደግሞ በሞት ይህንን ዓለም ሞቱን በሞቱ እንደሚደመስሰው ነው ብሎ አስተዋሉ ይላል። እግዚአብሔር ወደ ልቦናችን ይመልሰን። እግዚአብሔር የሁላችንን ፍጻሜ ያሳምርልን። እባካችሁ ስለ ቤተ መቅደሱ አስቡ፣ ስለ ሰውነታችሁ አስቡ። በኃጢአት ውስጥ ያለን ሰዎች ኃጢአትን ልንተው ያስፈልጋል። በውሸት ዓለም ውስጥ ያለን ሰዎች ከውሸት ዓለም እንውጣ። ዓለም በራሷ ውሸት ነው የሚስማማት። እኛ ደግሞ መንፈሳውያን ነን፣ የእግዚአብሔር ልጆች። እግዚአብሔር ይፈልገናል፣ እግዚአብሔር ይወደናል። እግዚአብሔር እንደወደደን በመንግስቱ እንዲያኖረን በንጽህና በቅድስና እንድንኖር አምላከ ቅዱሳን ልዑል እግዚአብሔር በቤቱ በፍቅር በሰላም ያኖረን። ቤቱን እንድናይ እንድንመለከት እግዚአብሔር ዓይናችንንም ልባችንንም ሕሊናችንንም ይክፈትልን። በቤቱ ውስጥ የሚደረጉትን ነውሮች በአጠቃላይ ራሱ ባለቤቱ መጥቶ በጅራፍ ከመግረፉ በፊት በስልጣኑ ከማውጣቱ በፊት መንገዱን ሕይወቱን ሁሉ በሩን አስተካክሎ ሰጥቶናልና በንስሐ ልንመለስ ያስፈልጋል። በንስሐ ተመልሰን ንጹሕ ሆነን የእግዚአብሔርን ቤተ መቅደስ ጠብቀን ደግሞም አሁን የተሰበሰብንበትን የእግዚአብሔርን ቤተ መቅደሱን ይሄ የምናየውን የሚመለክበትን ቤተ መቅደሱን የታሰበው ትልቁ ቦታ ተገዝቶ ቤተ መቅደስ በስፋት ተሰርቶ ልማቱ ለምቶ የጀመራችሁት ሐሳብ ተሳክቶ ለማየት ያብቃችሁ፣ ያብቃል። አምላካችን እግዚአብሔር የሁላችንን ፍጻሜ ያሳምርልን። በዚሁ በቤተ መቅደስ ውስጥ ተሰብስበን ያገኘነውን በረከት በዕድሜያችን ሙሉ ከእኛ ጋር እንዲኖር የአምላካችን ቅዱስ ፈቃዱ ይሁንልን። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አባቶቻችን አምላክ ስሙ